ለውዝ፣ ወተት፣ ቴምርና ሙዝ በአንድ ላይ ጭማቂ ብንጠጣ የምናገኘው አስገራሚ የጤና ጥቅሞች። ሰላም ውድና የተከበራችሁ የአዲስ ዩቱብ ተከታታዮች ሰላማችሁ ያብዛልኝ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለአዲስ ዩቱብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ቤተሰብ የዛሬ ቪዲዮዬ ለውዝ፣ ወተት፣ ቴምርና ሙዝ በአንድ ላይ ጭማቂ ብንጠጣ የምናገኘው አስገራሚ የጤና ጥቅምና ጉዳት ነው ማለት ነው። አዲስ ዩቱብ ላይ በጣም ብዙ ቪዲዮዎች ተሰርተዋል። ለፀጉር፣ ለቆዳ ውበት የሌለ ቪዲዮ የለም። ለጤናማ ሰውነት ሁሉም ቪዲዮ ሰርች ያለው እንግዲህ ያልሰራሁት የለም። ተጠቀሙበት ቤተሰብ። በተለይ ፀጉራችሁ ለሚነቃቀል፣ ፊታችሁ እንደዚሁ ማዲያት ላስቸገራችሁ ቆንጆ ቆንጆ ቪዲዮዎችን ሰርች ያለሁኝ፣ ወርዳችሁ ተጠቀሙበት። በጣም ብዙዎች ተጠቅመውበታል። ጠፍቼ ነበረ፣ ከአሁን በኋላ አለሁኝ ማለት ነው። ለውዝ፣ ወተት፣ ቴምርና ሙዝ በአንድ ላይ ጭማቂ ብንጠጣ የምናገኘው አስገራሚ የጤና ጥቅምን ወደ ቪዲዮችን እንሄዳለን። ለውዝ፣ አልመንድ፣ ወተት፣ ቴምርና ሙዝ ቅልቅል ጭማቂ እጅግ በጣም ጠቃሚና ኃይል ሰጪ መጠጥ ነው። ይህ መጠጥ በተለይ የተመጣጠነ ምግብ ፍላጎት ላላቸው ሰዎች እና የሰውነት ክብደት ለመጨመር ለሚፈልጉ ሰዎች ተመራጭ ነው። ዝርዝር ጥቅሞችና ጥንቃቄ የሚያስፈልጓቸው ወገኖች እንደሚከተለው አቅርባለሁ። 1. የጤና ጥቅሞች። ከፍተኛ የኃይል ምንጭ ቴምርና ሙዝ በተፈጥሯዊ የስኳር ሴሎችን ፈጣንና ቀጣይነት ያለው ኃይል ይሰጣሉ። ለጡንቻ ግንባታ ወተትና ለውዝ ከፍተኛ የፕሮቲን ምንጭ በመሆናቸው ለጡንቻ ጥንካሬ እና እድገት ይረዳሉ። ለአንጎል ጤና ለውዝ ውስጥ የሚገኘው ቪታሚን ኢ እና ጤናማ ቅባቶችን የማስታወስ ችሎታ ይጨምራል። ውድ ቤተሰቦቼ ለአዲስ ዩቱብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አዲስ ዩቱብ ላይ ጠቃሚ ያላቸው ነገሮችን ታገኛላችሁ። ጥቅም ከምታገኙበት ጋር ዋሉ። ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። አመሰግናለሁ። ለአጥንት ጥንካሬ በወተት ውስጥ የሚገኘው ካልሲየም እና ማግኒዥየም አጥንት ያጠነክራሉ። ለደም ማነስ ቴምር ከፍተኛ የብረት ይዘት ስላለው የደም ማነስ ለመከላከል ይረዳል። ለልብ ጤና ሙዝና ለውዝ የፖታሲየም እና የጤናማ ቅባቶች ምንጭ በመሆናቸው የደም ግፊትን ለማስተካከል ይረዳል። ለምግብ መፍጨት ሙዝ እና ቴምር በፋይበር የበለጸጉ በመሆናቸው የሆድ ድርቀት ይከላከላሉ። 2. ይህን መጠጥ በጥንቃቄ መውሰድ ያለባቸው ወይም መውሰድ የሌለባቸው ሰዎች። ቴምር በተፈጥሮ ስኳር አለው፣ ጣፋጭ ነው። ሙዝም እንደዛው ማለት ነው። ስለዚህ መውሰድ የሌለባቸው ሰዎች አሉ፣ መውሰድ ያለባቸው ሰዎች አሉ። ምንም እንኳን መጠጡ የተፈጥሮ ቢሆንም ለአንዳንዶቹ የጤና እንከን ሊፈጥር ይችላል። የስኳር ህመም ያለባቸው ሰዎች ቴምርና ሙዝ ከፍተኛ የተፈጥሮ ስኳር ስላላቸው የደም ስኳር መጠን ሊያናጉ ይችላሉ። የግድ መጠጣት ካለባቸው መጠኑን በጣም መቀነስ አለባቸው። ለምሳሌ ስኳርነት ስላላቸው የስኳር ታማሚዎች ባይወስዱ ይመከራል። የወተት ተዋጽኦ አለርጂክ ያለባቸው ወተት ሆድ መንፋት፣ ቁርጠት ወይም ተቅማጥ ሊያስከትልባቸው ይችላል። እነዚህ ሰዎች በላክቶስ ፍሬ ወተት ወይም በውሃ መተካት ይችላሉ። ያኔ በወተት ፋንታ ቴምሩና ሙዙ በውሃ መስራት ይቻላል። ወተት አለርጂክ ያለባቸው ሰዎች ማለት ነው። የለውዝ አለርጂክ ያለባቸው ለውዝ አለርጂክ የሆኑ ሰዎች ከባድ የጤና ችግር ሊገጥማቸው ስለሚችል በፍጹም መጠቀም የለባቸውም። ለውዝ በጣም ብዙ
ለውዝ የሚበላ ሰው በነገራችን ላይ ፊት ያበላሻል ይባላል። ብጉር ለምን በተፈጥሮ ቅባትነት ስላለው ለውዝ ብዙ ጊዜ ፊት ያበላሻል ይባላል እና ለውዝ ሳታበዙ በትንሹ መጠቀም ጥሩ ነው ብዬ አስባለሁ። ክብደት መቀነስ ለውዝ አለርጂክ ላለባቸው ሰዎች ብለናል አይደል? ክብደት መቀነስ የሚፈልጉ ሰዎች ይህን መጠጥ ከፍተኛ ካልሲየም ስላለው ክብደት ለመቀነስ ለሚሞክር ሰው ተቃራኒ ውጤት ሊያመጣ ይችላል። የኩላሊት ጠጠር ወይም የኩላሊት ችግር ያለባቸው በሙዝ እና በተምር ውስጥ ያለው ከፍተኛ የፖታሲየም መጠን ለኩላሊት ታማሚዎች ጫና ሊፈጥር ይችላል። ጥቂት ምክሮች፣ ጭማቂው ላይ ተጨማሪ ስኳር ባይጨምሩ ይመረጣል። የቴምሩን የሙዝ ጣፋጭነት በቂ ነው፣ ስኳር ባይጨመሩ። ለተሻለው ውጤታማ ጠዋት ሰዓት ወይም ስፖርት ከመስራት በፊት መጠቀም ይቻላል። ውድ ቤተሰቦቼ ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። ጥያቄ ካላችሁ በኮሜንት ጠይቁ። አመሰግናለሁ።